ቆይ ቅድስትዬ ተረጋጊ፣ አንቺ ተረጋጊ። ብሩክ አንተ ግን እያወራህ ያለው በጤና ነው አይደለም? መድብል በጤናዬ ነው። እንደ ዛሬው ለጤንነት ተሰምቶኛል። በቃ እግዚአብሔር ያክብርልን። ለእስከ ዛሬው ለነበረን ነገር እናመሰግናለን። ቅድስት ሰው ለካ እንደዚህ ይቀየራል። እኔ ራሴ እሸኝሻለሁ። ኃላፊነቱን ወስጄ ሀገርሽ ድረስ እኔ አደርስሻለሁ። አይ መድብል ችግር የለውም አትቸገር። እኔ ራሴ እሸኛታለሁ። ምሳሌስ ምን ነው ስትቆይ የራስሽ ልጅ መሰለችሽ እንዴ? እሷማ ከእናት ከአባቷ ጋር በሰላም እዚሁ ትኖራለች። ልሂድ ጋሽ? አዎ የሰራሽ ስራ ልክ አይደለም። ማለትም ማክበር ነበረብሽ። ማክበር ቢቀር መታዘዝ ነበረብሽ። ገባሽ ቅድስት? ሁንቢ እሷ ናት ልትመታኝ ነበረ። አይ አውቃ ነው ሆን ብላ ነው። ኤሌክትሪክ ያስይዘኝ ነበር። ከየት የመጣ ብልግና ነው? ቅድስት በጣም ነው የማዝነው። እንዴት እንደዚህ አይነት ነገር ታደርጊያለሽ? ስንት ነገር ተነጋግር አስገድዳኝ ነው እኮ መድብል። እኔ ሆን ብዬ አይደለም። ይኸው ብሩክ በጣም ተዋረድኩ። በጠፋው ጥፋት እየተቀጠሉኝ ያለሁት። ወይ ከዚህ በኋላ ምን እንደሆን ነው? ወይ ከዚህ በላይ ምንድን ነው የሚደርስብኝ ነገር? ቅድስት የእውነት በጣም ባለጌ ሰው ነሽ። እንዲህ አንተ ምንድን ነው ያልከው? ቅድስትና እንደዚህ የምትነጋገራት እንዴ? ይኸውልህ ወንድሜ እኔንም መረዳት አለብህ። እቺ ሴት ምንም ብትሆን ሚስቴ ናት። አቅፌ ተኝቼ ነበር አይደል እንዴ? መድብል ነግሬክ ነበር እኮ። መድብል ብሩክን እንዴት እንደዚህ ታደርጋለህ? ምን አስበህ ነው? ምን ለማለት ፈልገህ ነው? ይህ ቃል ከአንተ አንደበት ነው የሚወጣውን እያለ እንግዲህ በአግራሞት እየጠየቀው ይገኛል። ግን ቢጠይቀውም ብሩክ አላማው ግግምናው ከአንዴ ስለሆነ እንግዲህ ማህሌትንም ፈገግ እያረጋት ነው። በብሩክ መልስ የተነሳ እንግዲህ ማህሌት የልብ ተሰምቷታል። በሚገርም ሁኔታ እስከዛሬ እንኳ ምን አባሽ አይመለከትሽም፣ ውጪ ከዚህ አንቺን መቼ ነው የምላቀቀው ከሚሉ ከምራሬ ቃላተው ውጪ ምንም ብሏት አያውቅም ነበረ። ግን በሚገርም ሁኔታ ዛሬ ግን ቅድስቴን ከፍዝቅ አድርጎ በመሳደብ ከቤት እንድትወጣ የመጨረሻ ማስጠንቀቂያ ጭምር የሰጣት ነው ማለት ነው። በዚህም መድብል እንግዲህ በጣም ነው የተናደደው። ብሩክ እውነት አንተ ነህን? ለምንድን ነው እንደዚህ የምታስቀይማት? ቅድስት ነው እንደዚህ የምትናገራት እያለ እንግዲህ እየተናገረ ነበረ። ለካ ሰው ይቀየራል። እንግዲህ ብሩክ ራሱ ማነው መድብል በራሱ በጣም ነው የተገረመው። ማለት ምን እንደሚል ለራሱ ግራ ገብቶታል። እውነት ለመናገር ምን ማለት እንዳለበት ለራሱ ቃላት ነው ያጠረው። እና እንዴት እንደዚህ ልትል ቻልክ? ማለት አልገባኝም። እንዴት ይሄ ነገር ሊሆን ይችላል? እንዴት ሳስበው ነው እያለው ነው የሚገኘው። መድብልም እንግዲህ እንዴት ማለት በቃ ማለት እውነት ለመናገር አሁን ለመድብልም ገርሞታል። እኛም እኔ ራሱ በጣም ነው የገረመኝ። እንኳን አይደለም ለቅድስት ለኛ ራሱ በጣም ነው የሚገርመው። እስኪ ቤተሰብ ምን ተሰማችሁ እናንተ? ማለት እንደ አንድ ሰው አንዲት ሰራተኛ ብዙ መስዋዕትነት የከፈለችን ሴት ለዛውም ደግሞ አገባሻለሁ፣ እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁኝ አክብሬ ነው ማግባት የምፈልገው አንቺን ከሌላ ሰው ጋር ምንም አይነት ግንኙነት የለኝም ብሎ ቃል የገባላችሁ ሰው መልሶ ከሚስቱ ጋር ተኝቶ አግኝቶቹት ደግሞ ለዛውም ደግሞ ይቅርታ በቃ ማለት ከሷ ጋር ምንም ነገር አልፈጸምኩም ብሎ በቃላት ያሳመናችሁ፣ እሺ ኦኬ ይቅርታ ብላችሁ በይቅርታ ተቀብላችሁት በሰው ሁለተኛ ሌላ ደግሞ እንደገና ሌላ ዙሪት ልክ እንደ ብሩክ ተነስተሽ ውጪ እንዴት ሚስቴን ትናገሪያታለሽ? ለምን ትገፈትሪያታለሽ? ለምን በቃ ማለት ይሄ ድፍረት ምን አይነት ብልግና ነው ብሎ እንግዲህ ቢሰድባችሁ ምን ይሰማችኋል? አንደኛ የራሳችሁ ደካማ ጎን አለባችሁ። እሱ ምንድነው እንግዲህ ሰራተኛ ሆኖ እነሱ በቆየት በራሱ ያስንቀኝ ማለት የሆነ የበታችነት ያሰማኝ ሆን ብሎ ሞራን እንት ይላል። ሁለተኛ ደግሞ ሚስቱን ወደ ቤት ሲያመጣ ወይም ደግሞ የድሮ ሚስቱን ቤት አምጥቶ አንድ ክፍል ገብተው ስትል ሽለጠለጥበት አይታችሁ ምንም አላረኩም ቢላችሁ ምን አይነት ቃል ነው ይሄ? ይዘነጋል ይረሳል ወይስ ምን ማለት ፈልጎ ነው? እና ቤተሰቦቻችን በጣም ነው የሚገርመው። እንግዲህ በመድብል ራሱ በጣም ግራ ተጋብቷል። እውነት አንተ ከራስ ጋር ሆነ ከሆነ ይሄን ነገር የምታደርገው
እመነኝ አንተ ነህ ከዚህ ከቤት የምትወጣው እያለው ይገኛል። አስፈላጊ ከሆነ ቅድስት እኔ ነኝ አድርሽሽ የምመጣው ብሎ እንግዲህ ቅድስትንም አይዞሽ እያላት ያለው መድብል ነው። ወይዘሮ ማህሌት እንግዲህ ደስታዋ በጣም በፈንጠዛ ነው። እንኳን አደረግሽው እንኳን እንዲህ አደረግሽኝ እያለች በቃ ደስታዋን መቆጣጠር ነው ያቃታ። ምክንያቱም ይሄን ነገር በጣም ነው የምትፈልገው እሷ። ብሩክ ቅድስትን በዚህ ልክ ለሷ ሲናገርላት አስባችሁታል ጋይስ? ያችን ስንት መከራ የከፈለችን ቅድስትን እሱ ከፍ ዝቅ አድርጎ እንደዚህ ሲናገራት ሲያንጓጥጣት፣ መሄድ ትችያለሽ፣ መውጣት ትችያለሽ፣ እንዴት እንደዚህ ታደርጊያለሽ? ምንም ቢሆን እኮ ሚስቴ ናት፣ እንዴት እንደዚህ ተናገርሻት? ምናምን ብሎ በዚህ ልክ ቅድስትን የመናገር ሞራን ሲኖር ለማህሌት በቃ የልብ ልብን የሰጣት መድብል እንግዲህ ከዚህ ቤት የምትወጣው አንተ ነህ እንጂ ቅድስት አትወጣም ብሎ እንግዲህ ሲናገረው ለምን ነው የማይወጣው? ቤት ኪራይ እየከፈለው ያለው እኮ እሱ መሰለኝ፣ ከፈለጋችሁ እናንተ ውጡ ነው ያለችው። እንግዲህ ማለት ገባችሁ አይደለ? መድብል ራሱ በጣም ነው ያዘነው እውነት ለመናገር በቃ ግራ እስከሚጋባው ድረስ። ግን ያው እንግዲህ ብሩክ በዚህ ልክ ተናግሯል። በመጨረሻ ላይ ብሩክ ደንግጧል ማለት ይመስለኛል። አእምሮ ትንሽ ተነካ ልንበለው እንደዛ አይነት ጨዌ ሊጫወት መሰለኝ። ብቻ ግን ደስ አይልም እንደዛ ከሆነ ማለት ነው። አሁን ወደ ራሱ ተመልሶ አረን ይቅርታ በቃ ውስጤ ላይ ምን አይነት ስሜት የተሰማኝ ምናምን ብሎ ተሽለጥልጦ መልሶ ሌላ ነገር ለመፍጠር የተሰራ ነገር ይመስለኛል። ወይም ደግሞ እንግዲህ ድራማውን ለማርዘም ብሩክ የሆነ ትንሽ አእምሮውን ስቷል አይነት አማርኛ እንደዛ አይነት ጨዋታ ለመጫወት ያሰቡ ይመስለኛል እንጂ ቅድስትን በዚህ ልክ እውነት ጤነኛ ሰው ሊናገር አይችልም። ከሆነም ደግሞ ለመድብል ትሆናለች ማለት ነው። ብሩክ ያችኑ ምሳሌ ማን ነው ማህሌትን ያዝና ይንፎቃፎቅ፣ ከዛ ቅድስቲና መድብል በቃ ይጋባሉ። እንደው መድብል በጣም ጎበዝ ነው፣ ጀግና ነው፣ አስተዋይ ነው። ቅድስቲ ደግሞ በዛ ልክ በቃ ጥበቧ በጣም ጀግና አስተዋይ ሴት፣ ብርቱ፣ ተስፋ ማትቆርጥ፣ ለሰዎች ተስፋ የምትሰጥ ቆንጅዬ ሴት ነችና ስለዚህ እሷ በዚህ መልኩ ለመድብል ብትሆን እንደውም የተሻለ ነው ብለን ተስፋ እናደርጋለን ማለት ነው። ሌላው እንግዲህ ኤፍራታ እና መርዞ ደላላው አይ ፍቅር እንዲህ ነው ፍቅር እኔም እወድሃለሁ ምናምን ብላ ማለት ነው። ከኪሱ ብሩን አልሰረቀችው። ኧረ አይደረግም እሺ ምናምን ብላ ከኪሱ ብሩን ፒሪዮድ መጣ። ሮሽ ጠላለ ረጋይስ እንዴት ነው? አይ እንዴት እንደሳኩኝ። ኧረ ወይኔ! ኧረ ኤፍራታ ያንቺስ ከፋ። ገንዘብና የኤፍራታ እኮ ግንኙነት ለመድኃኒ ዓለም በጣም ነው የሚለየው ማለት ነው። እና ቤተሰቦቻችን እንደዛ እያደረገች ነበረ። ያው እንግዲህ ተፍ እያሉ ነው እውነት ለመናገር። ደላላውም እንግዲህ መርዞ ያው ፎንቃ ገብቶለታል። እንግዲህ ኤፍራታ ግን ነው በእንደዚህ አይነት የምትነካ መስለዋለች። እንግዲህ ዜና አድርጋ ሳቦጠቡጠው ኤፍራታ በነገራችን ላይ ፍቅር ያዛት ከመድብል ነበረ እውነት ለመናገር። እንግዲህ የሰጣትን ብሩን እንኳን ራሱ በቃ ሌላ ቀን ትሰጠኛለህ ምናምን ያለችው ማለት ነው። ይሄኛው ወደድኩሽ አፈቀርኩሽ ብሎ ስለመጣ አሁን በቃ ብሩን ትቦጠቡጣለች እንጂ ነካም አታደርገውም። ሌላው እንግዲህ አበበ ምሳሌ የአንዲት ምስኪን ነፍስ እንግዲህ የተተናነ ህዝብ እያሰቃየ ነው። በግድ መብላት አለብሽ ያው ኩላሊትሽ ይፈለጋል እያላን ነው ማለት ነው። እሷም እንግዲህ አልበላም ብትልም ያው በጥፊም በምንም እየተባለች ግዴታ መንከባከብ አለብኝ አንቺንም እያለ እየተንከባከባት ነው የሚገኘው። ይሄ መንከባከብ ሳይሆን በነገራችን ላይ ህይወት ማቆየት ነው የሚባለው። እንዲያትሞት ነው እየተንከባከባት ያለው እንዲያትጎዳ ማለት ነው። እና እንደዛ ነው ቤተሰቦቻችን። ሌላው የሉላና የሞገስ እንትን ነው። የሉላና የሞገስ እንግዲህ ያ ሰውዬ ወይም እንግዲህ ጠበቃ ተብሎ የተባለው ሰውዬ እንግዲህ ክስ እንትን አድርጎ ቀያቸው ጥሎባቸው ለጥፎባቸው ደብዳቤ ሄዷል። በጣም ነበር የደነገጡት። ያው እንግዲህ መድብል መጥቶ ያሉበት ሁኔታ አይቶ ተረድቷቸው ነው ሄደው እና አብሽር በቃ በአጭር ጊዜ ውስጥ ያው እንግዲህ ነገሩን እናሳካዋለን እያለው ነው የሚገኘው። ክሱን ቶሎ ብለው እንግዲህ ነገርዮሽን አስተካክለው ማስተካከል ካልቻሉ በጣም ከባድ ነው። እንግዲህ ይሄ ጠበቃው በሚገርም ሁኔታ ከነዝና ጋር ዝናን ያውቀዋል ማለት ነው። ከዝና ጋር ሪሌሽን ኖረው ማለት ደግሞ እዚህ ጋር በጣም ከባድ ነው ለነሞገስ። እንግዲህ መድብል ይሄ ክሱ ጉዳይ ተጠናክሮ ነገርዮቹ ተሰካክተው ምስክርነቱ ተመስክሮ ካለቀ በኋላ በእርግጠኝነት ውጤታማ እንደሚሆን አንጠራጠርም። በነገራችን ላይ ካሌብ ሞሲሳና እነዚህና ፈርተዋል። በተለይ ዝና በጣም ነው የፈራው። ይሄ ደግሞ ፖሊሱ ይሄንን ደግሞ የነሱን የወንጀሉን እንትን የያዘው ፖሊስ በጣም ጎበዝ ስለሆነ
እንደዚህ በብርና ምናምን የሚታለል ስላልሆነ እንግዲህ እንግዲህ እናስወግደው እያሉ ነበር ከነ ካሌብ ጋር ካሌብና ዝና ግን የተሳካላቸው አይመስለኝም። እነ ብሩክም እንግዲህ እነ መድብል አሪፍ እየሄዱ ነው። የነ ሞገስ ወይም ሉላ ክስ ተጨምሮ እንግዲህ ያው ወንጀሉን ከፍ እንደሚያደርግበት አንጠራጠርም። እንግዲህ ዝና ደውሎ ማህሌትን ምን ላይ ነው ቢላትም ማህሌት እየዋሸች ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።